It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ ወደ ቆይታችን እንሂድ። እንግዲህ ታላቁ ሩጫ በኢትዮጵያ በጣም ትልቅ ውድድር ነው። አሁን በሀገር አቀፍ ደረጃ ሁሉም በጉጉት የሚጠብቀው ውድድር ነው አይደለ? በየዓመቱ ህዳር ሲመጣ ታላቁ ሩጫ በኢትዮጵያ አሁንም ድረስ የታላቁ ሩጫ በኢትዮጵያ ለምሳሌ 25ኛው ነው አይደለ? ዘንድሮ 26ኛው ምዝገባ ተጀመረ ቢባል ያለምንም ጥርጥር ወዲያው ነው ሞላ ደግሞ የሚባለው በሳምንት በማይሞላ ጊዜ ውስጥ ሞላ ይባላል። ስለዚህ አሁን በእኛ ፕሮግራም ላይ ቀድመን በምናዘጋጀው ከነሱ ጋር ባለን ስምምነት መሰረት ደግሞ በፕሮግራማችን ላይ በየዓመቱ ለተሳታፊ ፍላጎት መስተናገድ እድል እንሰጣለን ማለት ነው። 25 ዓመት ቀላል አይደለም። ግን በእኔ አረዳድ ነው ለታላቁ ሩጫ በኢትዮጵያ ቅርብ እንደሆነ ሰው በራሴ አረዳድ አሁን ሰዎች ውድድሩን የኃይሌ ነው የዳጊ ነው ከማለት አልፈው የኔ ነው ወደሚለው ስሜት መጥተዋል። እና ኃይሌ ሲለፉ የነበረው እንደዚህ ያለው ስሜት እንዲፈጠር ነው። አሁን ቅድምም እንደተናገርኩት ከታላቁ ሩጫ በኢትዮጵያ ጋር መስራት የታላቁ ሩጫ በኢትዮጵያ ስኬት የኔ ነው ብለው ማሰብ የበጣም ብዙ የሚመለከታቸው አካላት ኃላፊነት እየሆነ ነው የመጣው እና የእውነት ለመናገር አሁን ትላንትና ወዲያም ሄጄ ነበር ቢሮው ላይ ያለው ድባብ በጣም ደስ ይላል። እዛው ላይ በነበረው ጊዜ ቲሸርቱን ልረከብ ነበር የሄድኩት ላይ እና እዛ ሰዓት ላይ ቁጭ ብለን ስናወራ ነበር። እንዴት እየሄደላችሁ ነው ምናምን እንባባል ነበር እና ይሄ የኔነት ስሜቱ ምን ያህል ደረጃ እንደደረሰ የምታውቂው ክብርት ከንቲባዋ ወይዘሮ አዳነች አቤቤ ራሳቸው ነው የሚደውሉታል። ምንድን ነው የጎደላችሁ ነገር፣ ምንድን ነው የምትፈልጉት እስከ መባል ደረጃ ከተደረሰ ዚስ ሳምቲንግ ግሬት በጣም ትልቅ ነገር ነው። ምን አገባኝ እሱ አይለውም ራሱ። ሄሎ ጤና ይስጥልን ኃይልሽ እንዴት ነህ? ደህና አደራችሁ? እንዴት አደራችሁ? ሁሉ መልካም አለን። አንተ እንኳን አልተዘጋጀህም፣ ቤቲ ተዘጋጅታለች። በደንብ ካብርዬ ልክ ነው አይደል? የኔን ዝግጅትማ ታውቀዋለህ። አይ ሳምሪ ነች የተዘጋጀች በደንብ። እኔ በደንብ ዝግጁ ነኝ። ስለዚህ ዘንድሮውን ሽልማት ዳጎስ ያለውን ብር ትበላዋለች። አይ በቃ እኮ አይጠረጠርም። እንደውም አሁን እየተደራደሯት ነው አሉ 400 በቃ እሷ ነች የምትወስደው። በቃ ሰማሁት። አራት መቶ አሁን የቤተሰብ ሚስጥር እንደውም የሬካርድ ደግሞ 100,000 አለ። በቃ 500,000 አንድ ላይ ግማሽ ሚሊዮነር ልትሆን ነው። አይ በቃ ግማሽ ሚሊዮነር አንተ ግማሽ ሚሊዮነር የሚባል አለ እንዴ? እንፈጥራለን። ምን ችግር አለ? እሷ ትበርታ እንጂ ምን ችግር አለ? በቃ ፍጠር። እውነት ግን ነው። አንተን ከማግኘታችን በፊት ምን እያልን ነበር መሰለህ ኃይልሽ? ኃይሌ ገብረስላሴ የሚዳር ልጅ አድርሷል እያልን ነው። 25 ዓመት ቀላል አይደለም። እንደው ዛሬ ከ18 ዓመት በታች ያለ አትዳርም ተብሎ ነው እንጂ እኮ ድሮ እኔ እናቴ በ14 ዓመት እንዳገባች ነው የሰማሁትና። የምርህን ነው እንዴ? አዎ እንደ ልጅ ድረስ ነበር እኮ ማለት ነው። አዎ አሁን ግን ቆይ ልንገርህ፣ የኒውዮርክ ሰዎች ሽማግሌ ቢልኩ ሩጫችሁን ለሩጫችን ቢልኩ ምንድን ነው ማለት ነው የምናረጋቸው? ደግሞ እንዴት እንድርላቸዋለን? አንድርሜኛለች አንድርላቸውም በቀላሉ በደንብ ተጣርተው የሚቻል ከሆነ ከፍተኛ የሆነ ላምና ከብት አቅርበው በዚህ ነው እንዴ? ተው እንጂ
አይ ልክ ነው እውነት። እኔ በቀላሉማ አንቀላቀልም በቀላሉ ብቻ እኔ እንደው ነገር ያነሰዋል። እንደው ቀልዱ ይቅርና እኔ አንድ ነገር ልንገራችሁ የሆነውን ነገር ያው ታላቁ ሩጫን ግሬት ኖርዝ ራን አይደለ ረድቶን እንትን ያልነው እና ልክ እነሱ እነ ብረንደን ፎስታ ሆነው በጣም አገዙንና ልክ እያዩት ያው ከመምሩ ደቀ መዝሙሩ ሆነባቸውና ቡም ሲያደርግ በቃ እኛ በእንትን እንውሰደው አሉን። በእኛ ስር እንዲካሄድ እናድርገው። በቃ በጣም ጎመዡበት። በተለይ ይሄ ዩኒፎርም እኛ የጀመርነው ነገር ስለሆነ በቃ እኛን እቺ ነገር እኛ እኮ የእንትን ጉዳይ አይደለም የገንዘብ የማግኘት እንትን ጉዳይ ሳይሆን እኛ በራሳችን ከዛ ቀስ በቀስ አልንና እነሱም ደግሞ ጥሩ ሰዎች ናቸው። በቃ እናንተ እኛ ጀምረን እናንተ እኛን አልፋችሁ ሄዳችሁ በጣም የሚገርም ነገር ነው በእውነት ኮንግራጁሌሽን ወንደርፉል። በነገራችን ላይ እኛ ሰርተኑ እንትን ብለኑ ሳይሆን እንደው የፈጣሪ ስራ እኔ የምልህ ትልቅ ቦታ እንዲደርስ አደረገውና ዛሬ ብዙ ባጀት ሳይኖረው ብዙ ነገር ሳይኖረው ለዚህ ሁሉ በቃንበት። አንዱም የበቃንበት አትርሱ አቤ ኢትዮጵያ የሯጮች ሀገር ነች። ብዙ እንደ ታላቁ ሩጫ እኮ ብዙ የኦሎምፒክ ሻምፒዮን የሆኑ ወርልድ ሻምፒዮን የሆኑ ወርልድ ሬከርድ የሆኑ ሁሉ ተሳትፈውበታል። ምን ያልተሳተፈበት ሯጭ አለ? ከእኔና ብርሃኔ አድሬ ጀምረን እስካሁን ያለው እነማን ገቡ ብትል በቃ በሙሉ ስፖርተኛ በወንድም በሴትም ታገኘዋለህ። ስለዚህ በእውነት ይሄ ታላቁ ሩጫ አሁን እንግዲህ የህዝብ ነው የሀገር ነው የኢትዮጵያ ነው። ያው አቤ መቼስ እኛ እንደ ታላቁ ሩጫ ኦፊስ እንዲህ ያው ምክንያት ሆነን ሲጀመር የታላቁ ሩጫ በኢትዮጵያ ኦፊስም ደግሞ ኮኦርዲኔት እያደረጉ ያው 24 አወርስ ይሰራሉ። ከምንም እዚህ ከእንትን በላይ ካሉ ልጆች በላይ እየሰራ ያለው ቮለንቴሪው ነው። ከቮለንቴሪው በላይ ደግሞ አሁን ድጋፍ ሰጪው፣ ተሳታፊው፣ ስፖንሰሩ፣ መንግስት አካል ሁሉ እጅ ያለበት የሁሉ እጅ ስላለበት ነው እንግዲህ በዓለም ተጠቃሽ ሆኖ አሁን ዛሬ ሁላችንም እንደው በቃ የምንኮራበት በእውነት እኔ አሁን ፈረንጆች ብዙ ሰዎች አሁን ከውጭ ይመጣሉ፣ ኤምባሲዎች ከዚህ አሉ፣ የተለያየ ሀገር የአፍሪካ ሰዎች ይመጣሉ። እንዴት እንደምንኮራበት ልነግርህ አልችልም። በቃ ኢትዮጵያ ትችላለች። ኢትዮጵያ ድግስ ብቻ ሳይሆን የምትካፈለው ድግስ መደገስንም ታውቅበታለች። እና ታላቁ ሩጫ ያው ትንሽኛ ጥረት ያው እቺ የምትቆጠረዋ ነገር ላይ ያው ታውቃለህ አቅም ጉዳይ ነው እንጂ ሌሎቹ ጋማ በፍጹም አይደርሱብንም። ማናቸው እኛ ከአፍሪካ አንደኛ ነን ስንል እስቲ አንደኛ ነኝ የሚል ይውጣ። እውነት ነው። ይሄ እኮ አሁን በዓለም አቀፉም ደረጃ እየተመሰከረ ያለ ነገር ነው። ግን 25ቱ ዓመት ደግሞ ቅድም እንዳልከው ቀላል አይደለም። በጣም ብዙ ፈተናዎች፣ በጣም ብዙ አስቸጋሪ ነገሮች የታለፉበት ከብዙ ዋጋ መክፈል በኋላ አሁን ሰዎች አምነው እና ተማምነው ታላቁ ሩጫ በኢትዮጵያን የኛ ነው ይላሉ። በቀደም ቢሮ መጥቼ ነበረ እና ቢሮ መጥቼ በነበረበት ሰዓት ላይ ያየሁት ድባብ በጣም ደስ ይላል። ቅድም ያልከው በበጎ ፈቃድ አገልግሎት የሚሰጡትም የታላቁ ሩጫ በኢትዮጵያ አባላትም እንደዚሁ በቃ እየለፉ ነው ያሉት። ውድድሩ የተሳካ እንዲሆን ከፍተኛ ጥረት እየተደረገ ነው ያለው እና በዚህ ሂደት ላይ አሁን ከሚመለከታቸው የመንግስት አካላትም የሚደረገው ድጋፍና ክትትል በእኔነት ስሜት መሆኑን ስሰማ በጣም ነው ደስ ያለኝ። ክብርት ከንቲባዋ ራሳቸው የሚፈልጉት ነገር ካለ እንዲሟላ እያገዟቸው እንደሆነ ነዳጊ ነገሩኝ። እዚህ ላይ ምን ትላለህ? እዚህ ደረጃ መድረስ እንደ ስኬት አታየውም ወይ ልፈልጌ ነው። በጣም ቅድም አንተ እንዳልከው ክብር ከንቲባ አዳነች ጀምሮ በቢሮ ከስር ያሉትን በሙሉ እሷም ለእኛ እየደወለች እንዴት ደረሳችሁ፣ ምን እያደረጋችሁ ነው፣ ከዛ ደግሞ ሁላቸውንም የቢሮ የሚያስፈልገውን ነገር በሉ ስሩ ስለተባለ እኛ የምንጠይቀው አንድም ኖ የምንለው ወይ እነሱ ራሳቸው ነው ሰፖርት። አሁን ለምሳሌ እሑድ ዕለት የሚካሄደው ነገር በጣም ሞስት አትራክቲቭ የሆኑ ኤሪያዎችን ነው ኦልሬዲ ዳን። ይሄ ይኸውልህ አቤ ይሄ ጉዳይ የህዝብ የኢትዮጵያ የሀገር ለምን ያልከኝ እንደሆነ አንድ ውድድር የከሌ ነው የምትለው አይደለም። ተሳታፊው 55,000 ሰው አምጥተህ ከሌ ነው ይሄ ውድድር እኮ ከሌ ነው የምትለው አይደለም።
ለይህንን የምችለው ምንድን ነው መሰለህ? ዓለም ላይ አሁን ቅድም ኒውዮርክን አንስታል። ስንት አመቱ ነው? ወደኋላ ሂድና ቁጥር ኒውዮርክን ቦስተን 130 ምናምን አመት ነው አይደለም? እንኳን መጀመሪያ መስራቾቹ ይቅርና በህይወት ሊኖሩ ሶስተኛ አራተኞቹን መኖራቸውን ይጠራጠራሉ። የለም ብዙ ጄኔሬሽን ተቀባብሎበት የመጣ ነው። ብዙ ጄኔሬሽን ማለት ተሳታፊው ያንን ኮኦርዲኔት አድራጊውም እንዲሁ እያለፈ ለሌላው እያስተላለፈ የሚኖር ነው። ይህም ታላቁ ሩጫ ከዚህ በኋላ ሀይሌ ኖረ አልኖረ ታላቁ ሩጫ ኦፊሱ ራሱ ባይኖር ታላቁ ሩጫው ይቀጥላል። ትልቅ ነገር ነው። ምንድን ነው መሰለህ አይልሽ አንተ የሆነ ነገር ከያዝክ እንደማትለቅ ያው ይታወቃል። ትልቅ ደረጃ ማድረስ ግቡን እንዲመታ ማድረግ ላይ ነው ያንተ አንዱና ትልቁ መለያ። ግን በእነዚህ ሂደቶች ላይ ደግሞ አስቸጋሪ የሚባሉ ነገሮች መግጠማቸው አይቀርም መቼም። እንደው አልጋ ባልጋ ሆኖ ስሙስ ሆኖ ሀይሌ ስለሆን ሁሉ ነገር ቀሎልህ ይሄ ውድድር እዚህ ደረጃ ደርሷል ብዬ አላምንም፣ እንደ ቅርብ ሰውም ጭምር ማለት ነው። ቢቀርብኝስ ያልክበት አጋጣሚ ነበር በእነዚህ 25 ዓመታት? ወይ አንዴ ብቻ ሳይሆን 3-4 ጊዜ ቢቀርብኝ ብቻ ሳይሆን እኔ በቃ አቤ እንደ ቁጭ ብዬ ያለቀስኩበት ጊዜ ሁሉ ነበር። የምርህን ነው? በጣም ምክንያቱም አንዳንድ ጊዜ በአብዛኛው ነገሮች ምንድነው መሰለህ ሰዎች የሚረዱትን ያህል አይረዱህም። ይሄ የንግድ ጉዳይ፣ የሀይሌ ጉዳይ፣ የታላቁ ሩጫ ኦፊስ ጉዳይ ያደርጉብህና በቃ ከዛ ምርር ትላለክ። ምክንያቱም አሁን ከዚህ ከታላቁ ሩጫ ሀይሌ በግሉ ምንድን ነው የሚጠቀመው? ንግድ ነግዶ እንደውም እኔ ከምጠቀመው በላይ የማጠፋው ነገር በገንዘብ በለው በጊዜ በለው በማቴሪያል በለው በብዙ ነገሮች እኔ አሁን ኦፊስ እኮ የታላቁ ሩጫ ኦፊስ እንግዲህ እንዴት እንተሳሰብ ብልህ ብዙ ነገር ነው የሚመጣ። በጣም ብዙ ነገር ላስከፍል ብትል እንደው እችን ሰሞን ራሱ ባይገርምክ የእንትን ያለው ድርጅታችን ማነው እዚህ ዓለም ጻቦሌ ላይ ኦልሞስት ዘግተውታል። ሰው እንኳን ፓርኪንግ እንኳን ማድረግ አልቻለም። ቲሸርት ዲስትሪቢዩሽን ተብሎ ድርጅት እኮ ዘግተናል። እና ስንት ብር እንደምናጣ ኢማጂን በየአመቱ በለው ወይንም ደግሞ ከአመት አመት በለው። ይሄ ምንድን ነው መሰለኛ በቃ በፋሽን ደስ ብሎን በቃ በተለይ ይሄ ሁሉ ሰው ወጥቶ ተደስቶ በጣም ሩጫ እኮ ብቻ አይደለም። ታላቁ ሩጫ ሰው ሲመጣ እኮ ልክ እንደ እንትን ፌስቲቫል ደስ ብሎት አለ በቃ በአመት አንዴ እንገናኝ ተባብሎ መቼስ እናንተ ታውታላችሁ ያለ ሰው ልጅን ተደስቶ ማየትን የመሰለ ደስታ የሚሰጥ ነገር የለም። ይሄ ከሩጫ በላይ ነው። አሁን አንዳንድ ሰው ሩጫ ምን 50,000 ሰው ሮጠ ለ130 ሚሊዮን ህዝብ ምንም ናቲንግ ነው ይላል። አንዳንዱ ደግሞ ምን መንገድ እንትን ዘግቶ ምን ጥርት ኦኬ ከሆነ ላለው አንዳንድ እሺ እንደዛ ከሆነ ኒውዮርክ ማራቶን ይሮጣል። ኒውዮርክ ማራቶን ለታ ታይም ስኩዌር ሁሉ ነው የሚዘጉት። ቺካጎ ሲሮጡ ሜን ስትሪት ቢዝነስ ዲስትሪክቱ ይዘጋል። በርሊን ሲያስሮጡ ብረንደን ጌት ከፍተኛ ቱሪስት የሚተራመስበት ይዘጋል። ለንደን ሲሮጥ ንግስቲቷ እኮ አትወጣም። ንግስቲቷ ፊት ለፊት ነው የለንደን ማራቶ አይተህ እንደሆነ የሚያልቀው። ዌስት ሚኒስተር ሁሉ በሙሉ ይዘጋል። ዌስት ሚኒስተር አቤል እነዚህ ሁሉ ለምንድን ነው የሚዘጉት? ቆይ እንደው ስራ ስለጠፋና እንደው በቃ ማራቶን እንትን ስላሉ አይደለም። 1000 አይነት ጠቀሜታ አለው። የጎንዮሽ በለው የቀጥታ ይሄንን ስላዩ ነው። ለዚህ ነው እኔ የምልክ ይሄንን ታላቁ ሩጫ ስናካሄድ አንዳንድ ጊዜ ሰዎች በአብዛኛው ጥፋት የሚጠፋ የነበረ ሰዎች አንደርስታንድ ባለማድረግ ኦል ኦፍ ሰደን ይነሳና ምን ይላል በዘለ አመት ሙሉ የተዘጋጀውን በአንድ ሳምንት ግፋው ወደዛ ይላል። አቤ በጣም ቀላሉ ነገር ነው የምነግርህ። በአንድ ሳምንት ግፋው ይላል እንዴ! አሁንማ ለነገሩ አሁን ብዙዎች ይረዳሉ እንዴ። ያ ማለት እኮ ሰዎች ከውጭ ሀገር በታላቁ ሩጫ በኢትዮጵያ አዲስ አበባ ሄደን እንሳተፋለን ብለው ቡክ አድርገው ሁሉ ነገር ከተስተካከለ በኋላ ነው አይደል የምትለኝ? ኤግዛክትሊ እሱን እኮ
ነው ሬጂስተርድ ሆኖ በዓለም የሮድ ሬስ እንትን ላይ ካላንደር ላይ ገብቶ አመት በፊት ነው። አሁን የሚቀጥለው አመት እኮ ዘንድሮ ገብቷል። ቀኑን አሁን አላስታውሰውም እንጂ ገብቷል። ለሚቀጥለው አመት የምናካሄደው ገብቷል። 26ኛ ውድድር አሁን እስኬጁሉ እዛ ተመዝግቧል። ዓለም አቀፉ ላይ ኤግዛክትሊ ተመዝግቦ አልቋል። እኛ ይኸውልህ እነሱ በዚህ ቀን እንደዚህ በዛ አሁን እንግዲህ ሰርድ ዊክ ኦፍ ኖቬምበር በቃ ለእኛ ተይዟል እና በቃ በዚህ ጊዜ ርድብ እንትላለህ በቃ የእንትን የሸቀጥ ያደርገዋል። ደግሞ ሜዥርድ የተደረገ መንገድ አለ አይደለም? ሜዥርድ ተደርጎ ምክንያቱም አንዱ እዛ ለእነሱ ከገባ በኋላ ቋት ውስጥ ከገባ በኋላ ቀይረው ይልሃል። እንኳን እሱን ታይሞቹን ለእነሱ የሰጠኑን ደቂቃ አቤ መቀየር አንችልም። ለምሳሌ አይ በቃ አሁን ዛሬ ሰው ስለበዛ ሰው ስላልመጣ ኤሊት አትሌቱ ስላልመጣ 3 ሰዓት ከ3 ደቂቃ ወይ ደግሞ 2 ሰዓት ከ2 ደቂቃ አለቃለሁ ብለህ 2 ደቂቃ አሳልፈህ አትችልም። ምክንያቱም ያ ማለት ዓለም አቀፋዊ ክብሩን እያጣ ነው የሚመጣው። ኤግዛክትሊ የሚገመግሙ በዛ ነዋ። ግምገማው ልክ ይሄንን በጣም እኮ ኢንትረስቲንግ ነገር ነው ብታየው እዛ ውስጥ ብትገባ አቤ። ስለዚህ የሆነ ሳምባዲ ይነሳና እንደዚህ ወይኔ ትላለህ በቃ። ከዛ ሰው እንግዲህ ያለመረዳት ነገር ነው በአብዛኛው ከክፋት ሳይሆን ያለመረዳት በቃ አንደርስታንድ ያለማድረግ ነገር ስለሚኖር ነው በዛ ጊዜ። አሁን እንኳን በአብዛኛው በኦልሞስት ኦል ማለት ይቻላል በቃ ተረድተውን በጣም ደስ በሚል ሁኔታ እያዘጋጀኑ ነው። አሁን እንግዲህ ግን አሁን የከተማዋን ገጽታ ከማሳየት አንጻር ለአንተ የታላቁ ሩጫ በኢትዮጵያ የ10 ኪሎ ሜትሩ ውድድር ፋይዳውን እስኪ ደግሞ ትንሽ ንገረኝ። ያንተን መረዳት ሳይገባኝ ቀርቶ ሳይሆን ያንተን መረዳት ማወቅ ፈልጌ ነው። አሁን አንድ ነገር በጣም ቀላል ነገር ልንገርህ። አሁን ስለ ቱሪዝም፣ ስለ ኮንፈረንስ ስለምናምን እናወራለን አይደል? በቃ ቀላሉ ነገር 55,000 ተፎካካ ማነው 55,000 ተሳታፊዎች በታላቁ ሩጫ ሮጠው ገቡ ምንም ሳይሆኑ ብሎ ነው የመጀመሪያ ጥያቄ የሚጠይቀው በውጭ ዓለም ያለ ሰው። አዎ ይላል። ዋው ይባላል። ከዛ በኋላ ኮንፊደንስ ቢልድ ያደርጋል። ኔክስት ስቴፕ ደግሞ ምንድን ነው? የከተማን ውበት በሚያገኘው ማስታወቂያ በተለይ አሁን የአዲስ አበባ ነገር ከ25 ዓመት በኋላ ያለ ልዩነት አቤ እኔ 5 ዓመት በፊት የነበረ ፎቶግራፍ እያየን ነበረና ቪዲዮ የላችሁም? እሱን ልጠይቅህ ነበር። አይገርምህም? የመጀመሪያው በነጭ ቲሸርት የተሮጠው ውድድር ቪዲዮ የለም? አሁን ቆየ። አሁን እንለቀዋለን በቲቪ በተለያዩ በኢትዮጵያ በብሮድካስቲንግ በኢትዮጵያ በቲቪ እንለቀዋለን። ከተማው ያለው ልዩነት you don't believe it ነው። የህንጻው ብዛት ያኔ የመጀመሪያ የዛሬ 5 ዓመት ስንለቅ እዛች አንድ ቶታሉ ጋር አጠገብ ያለች ስቴዲዮም ፊት ለፊት ያሉ ህንጻዎች ትንንሾቹ ህንጻዎች ዛሬ አሁን የዛሬ ትንንሾች የሉም። አሁን እንደው የዛሬ ትንንሾች ምን እንደው በቃ እንደው የባህር ዛፉ ጠፈጠፋ አጥፍቷቸዋል ማለት ትችላለህ። ትልልቅ ህንጻዎች ሆነው አይተን ብታይ እዚህ በዚህ ቢዝነስ ዲስትሪክቱ ያለው ይሄ ወደ ከሸበሌ ሆቴል ስትመለስ ያለው ህንጻ አሁን የሚታየው የባንኮች መንደር የተቀረጸ በእንትን ላይ የባንኮች መንደር ነው። የባንኮቹ መንደር ማይ ጋድ እንዴት እንደሚያምር ልነግርህ አልችልም። ያ ማለት እንግዲህ ያው ምናልባት አንድ ነገር ለጊዜ እንትኔን ካላበዛሁባችሁ ልንገራችሁና ለምሳሌ ለዓለም ሻምፒዮን ላይ ጃፓንም ለንደንም ወይም ኦሎምፒክ ሲያስሮጡ አይተህ እንደሆነ በጣም ቱሪስት ይጎበኝልኛል የሚሉትን ነው የሚያሳዩት። ቼክ አድርጋችሁት እንደሆነ የተመረጠ ሴንተራቸውን ያሳያሉ። በቃ ያ ማለት እንግዲህ እነሱ ያው በሚገኘው አጋጣሚ አንዳንዱ ፎቶ ይነሳል። ለምሳሌ አሁን ከውጭ የሚመጡ አሉ። የተለያዩ ፎቶ ራሳቸውን አንስተው ፎቶ በኢንስታግራሙ በለው በፌስቡኩ በምኑ ይለቃሉ አይደለ? ለጓደኞቻቸው ሼር ያደርጋሉ። ይኸው አዲስ አበባ የሮጥኩ አየኸኝ ይላል እና እሱን ፎቶ ሲያነሳ ከጀርባ የሆነ ህንጻ ያነሳል፣ ከጀርባ የሆነ ነገር ያነሳል። የት ነህ? ከአዲስ አበባ። ዋው አዲስ አበባ እንዴት አምራለች እንዴ እያለ አንዱ ለአንዱ ሚሊየንስ በአንድ ቀን ውስጥ ምን ያደርጋል? ሼር ያደርጋል። እንኳን ከዛ ከውጭ የመጣው እዚህ ኤምባሲ ውስጥ ያለ ሰራተኛ ሊሆን ይችላል። አሁን ዘንድሮ ከ40 ያላነሱ ኤምባሲዎች ይሳተፋሉ። ብዙ አምባሳደሮች ባይ ዘ ወይ የአምባሳደሮች ውድድር አለ አቤ። ያው የአምባሳደሮች ውድድር አለ በየአመቱ የስፖርት ጋዜጠኞች አሁን ለዘንድሮ ለነ ቤትዬ ለነ ሳምሪ ያው ከፍታር ሰባ ግን እስቲ አንድ ሌላ ጥያቄ ልጠይቅልሽ። ምንድነው መሰለህ
ለኢትዮጵያ በሩጫ በጣም ብዙ ክብሮችን አስገኝተሃል። በዓለም ሻምፒዮናም በኦሊምፒክም ከ27 በላይ ሪከርዶችን አሻሽልሃል። ትልቅ ክብር፣ ትልቅ ዝና ኢትዮጵያ እንድታገኝ አድርገሃል። ከዛ ደግሞ በኢንቨስትመንቱ የተለያዩ ድርጅቶችን በማቋቋም በጣም በብዙ ሺዎች የሚቆጠሩ ሰራተኞች በስራ አሉ። ያን ደግሞ በየቤተሰቡ ብዛት ብታባዛው ለበጣም ብዙ ኢትዮጵያውያኖች እንጀራ በልተው ማደር ምክንያት ሆነሃል። ምን ያህል ሊያኮራና ሊያስደስት እንደሚችል አስበው። ከዛ ትምህርት ቤት ከፍተሃል። የተከፈተው ትምህርት ቤት ደግሞ በጥሩ ሁኔታ ልጆችን የተሻለ እውቀት እንዲያገኙ የተሻለ ውጤት እንዲያመጡ እየተለፋ ነው። እንደገና ደግሞ የሯጭ ሀገር የሆነችው ኢትዮጵያ እንዲህ ያለ ውድድር ይገባታል ብለህ ደግሞ ታላቁ ሩጫ በኢትዮጵያ አሁን ዓለም አቀፍ ክብርንና ዝናን እስኪያገኝ ድረስ ይዘኸው 25 ዓመት ተጉዘሃል። ከእነዚህና ካልዘረዘርኳቸው ስኬቶችህ የቱ ጋር ታስቀምጠዋለህ ታላቁ ሩጫ በኢትዮጵያ? ምክንያት ነው የሆንኩት፣ ግን እኔ ይህንን ሰራሁ ብዬ አልልህም። ምክንያት ሆኜዋለሁ እና ምክንያት ስሆነው ምን እንደሆነ ልንገርህ። በቃ ያው ምንም አልከኝ ምንም የመጀመሪያ ላይ የማስቀምጠው ይሄን ለምን እንደማስቀምጠው ልንገርህ አቤ። ኦፍኮርስ ሩጫ ያው እኔም ጓደኞችም ብዙዎቻችን በተለያየ መንገድ ሮጠነዋል። እንደዚህ አይነት ነገር ደግሞ ተዛ ውጭ የሆነ ነገር ከሩጫው ደግሞ ወጣ ያለ ነገር ሰርተን መገኘታችን እንደው ሳያውና ምክንያት ስሆነው እኔ በቃ እንደው ልነግርህ አልችልም። እኔ በቃ ሁሌ ይሄ እኮ እኔ ኦሎምፒክ አሸንፌ ካገኘሁትም በላይ ነው የምለው። ይህንን በቃ ያዝልኝ። ለምን ያልከኝ እንደሆነ ኦፍኮርስ ኢትዮጵያ ብዙ ኦሎምፒክ ሻምፒዮኖች አሏት፣ በጣም በርካታ። ግን እንደነዚህ አይነቶችን የምናዘጋጅ ምን ሀሎቻችን እንኳን በኢትዮጵያ ያለም ማዘጋጀት አለ ምክንያት ሆኖም ዓለም ላይ በጣም ጥቂቶች ናቸው አሉት። እና እኔ ይሄ የመጀመሪያ ነገር ነው እንግዲህ ከሩጫ ውጪ እኔ ይሄ ለእኔ ታላቁ ሩጫ እውነት እንደው እንኳንም ምክንያቱ ያን ዕለታ እንግዲህ ይሄንን ሲድኒ ላይ አይደለ የተጀመረ ያልኩ የተጠነፈፈ ሰዎቹን ሲድኒ ኦሎምፒክ ሜዳሊያ በቃ ነምበር 1 ሜዳሊያ ስለው ነበር። እንግዲህ አሁን ካልከኝ ይሄኛው ነው ነምበር 1 ያ ነምበር 2 ሆኗል ማለት ነው። ይሄ በጣም ትልቅ ነገር ነው። ምክንያቱም ይሄ ፋይዳው አመታዊ ነው፣ በየአመቱ ነው። ሁለተኛ ደግሞ ኢትዮጵያን በማስተዋወቅ በበጎ እንድትታሰብ በበጎ እንዳለመታደል ሆኖ እስካሁን በበጎም እንድታሰብባቸው ብዙ ምክንያቶች የሉንም። እዛ ላይ መስራት እንደ ሀገር ብዙ ነገሮቻችንን ቀይረን ኑና ይሁን ማለት ከእያንዳንዳችን የሚጠበቅ ነገር ይመስለኛል። እዛ ላይ ኮንትሪቢዩት ስላደረግ የምርም ፕራውድ ማድረግ አለብህ ብዬ ነው እኔ የማምነው። አይልሽ እኛ ግን ራስን እንደዛ አታስቀምጥም እንጂ እንግዲህ ተውጦ አቤ አሁን በኋላ ደግሞ እንደዚህ እንትን ብለክ እዚህ እንትን ሰቅለኝ ሌላ ነገር በጣም በርካታ ነገር እኔ አሁን የምነግርህ የእውነቴን ነው። አይልሽ የእውነቴን ነው፣ የምሬን ነው። እኛ አሁን ምንድነው መሰለህ አሁን በዚህ ፕሮግራም ላይ ዛሬ አንተን ስናቀርብ ማመስገን የምትፈልጋቸው አካላት ካሉ 25ቱ ዓመት እንዲገፋ 25ቱ ዓመት በስኬት እያደገ ሁሌም የመጨመር እየሆነ የዘንድሮ ላይ እንዲደረስ ታላቁ ሩጫ በኢትዮጵያን ያገዙ ሰዎችን በራስህ አንደበት ቴንኪዩ ማለት አለብህ፣ ማመስገን አለብህ በሚል እምነት ነው። ሂደቱንም በተመለከተ የተወሰኑ ሀሳቦችን እንድንለዋወጥ ነው። ግን ከምንም በላይ ግን እኛ አንተን ማመስገን እንፈልጋለን። በእውነት እናመሰግናለን። ደግሞም የምር ነው እናመሰግናለን። በሁሉም ነገር ቆይ አይልሽ ልጨርስ። በሁሉም ነገር በቃ አንዳንዴ እንደዚህ መሆን እንደሚቻል እንዲታሰብም ምክንያት መሆን ቀላል ነገር አይደለም። ከዛ በተጨማሪ ደግሞ በጎ ነገራችን እንዲበዛ በጣም ብዙ ሰዎች እኮ የኃይሌ ገብረስላሴ ሀገር ልጅ ነኝ ብለው ራሳቸውን የሚገልጹበት ምክንያት መሆን አንዳንዴ በጉብዝና አንዳንዴ ደግሞ በመታደል ብቻ የሚገኝም ክብር ይመስለኛል። ብቻ በብዙ መንገድ የሚያስከብር ነገር ስላደረግ እኛ አንተን በጣም አድርገን ማመስገን እንወዳለን። በሂደቱ ላይ የተሳተፉትን ደግሞ አንተ ራስህ አመስግናቸው። አይልሽ አቤ በጣም ታንኪዩ። ግን እንደው እኔ ለእኔ እንኳን ይሄ የሚገባኝ አይደለም። በጣም ነው የማመሰግናችሁ እናንተንም። እንግዲህ ምስጋና በጣም መላው ኢትዮጵያ ሕዝብ ሁሉ ተመስጋኝ ነው ለዚህ ለሰራው። ኦፍኮርስ እንደው እንመሰጋገን እናንተን እንሞጋገስ ወይንም ደግሞ
መሞጋገሱ እንድንበረታታ ለሌላ ስራ እንድንበቃ ያደርገናል በሚለው እንውሰደውና ሁሉም ሀገር በሙሉ ተሳትፋበታለች። የውጭም በተለይ ኢትዮጵያዊ እዚህ ያለው ሁሉም ተሳትፈዋል። ስፖንሰሮቻችን፣ ፖሊሶች፣ የአዲስ አበባ ፖሊስ፣ የፌዴራል ፖሊስ፣ የአዲስ አበባ መስተዳደር አሁን ቅድም እንደጠቀስከው ከክብርት ከንቲባዋ ጀምሮ ያሉት የመንግስት አካላቶች፣ የጋዜጠኞች፣ ሚዲያው እንግዲህ እናንተንም ላመስግና። ያው የእናንተም አቤ አንተ አስተዋጽኦ ቀላል አይደለም። ያው አንተ እንኳን ግድ የለም ሪኮግኒሽን እንሰጣለን። የእናንተን ሬዲዮ ሪኮግኒሽን እንሰጣለን። ሁሉም አሁን የኢትዮጵያ ብሮድካስት ኮርፖሬሽን አሁን ያው በየአመቱ እንግዲህ አይተኸዋል። አሁን ቲቪ ላይ ራሱ ይሄን ያህል ቀን ቀረው 6 ቀን 5 ቀን 4 ቀን እያለ እየጻፈልን ካውንት ዳውን አለ። ካውንት ዳውን አለ። ይሄ እንግዲህ ሁሉም እንግዲህ በጣም በርካታ ያው ኦፍኮርስ ቢሮ ውስጥ ያሉ ሰራተኞች ሌት ተቀን እየሰሩ ነው። ቮለንተሮች እየመጡ በጣም በጣም በርካታ ዘንድሮ በነገራችን ላይ ከ40 በላይ የሆኑ ዶክተሮች ቮለንተር አድርገው ሕክምና የሚመጡልን እዚህ ታላቁ ሩጫ ላይ አንድም ሳንቲም ሳንከፍል። ይሄ ቀላል እንዳይመስል። ይሄ መቼስ ሀገራዊ ኢትዮጵያዊነትን በቃ የራሴ ነው በማለት ነው እንጂ መቼስ ጊዜውን ሰውቶ እሑድ መተኛት ጠልቶ አይደለም እና እነዚህ ሁሉ በጣም አሁን ዛሬ እኔ በዚህ ቁጭ ብዬ ያልጠቀስኳቸው ስሞች በጣም በርካታ ስሞች አሉ። አቤ ይቅርታ፣ እንደው በአጠቃላይ ሁላቸውንም በእውነት እንደ ታላቁ ሩጫ በኢትዮጵያ በጣም እናመሰግናለን። ግን ይሄ የምንዝናናበትና የምንቀመጥበት ገና ብዙ የሚያሰራን ገና በጣም ብዙ ስራ። ኢትዮጵያ ትልቅ ሀገር ነች። ኢትዮጵያ ትልቅ በሩጫውም አይተህ እንደሆን በአትሌቲክሱ ከ5ቱ የዓለም ሀገሮች አንዷ ኢትዮጵያ ነች። እኛ ገና በጣም ብዙ ይቀረናል። በጣም ብዙ ነው። እንደውም ገና ያልሰራናቸው ብዙ ነገሮች አሉ። ያንን መስራት መቻል በቃ ከሌሎቹ እኩል መራመድ መቻል አለብን። ሲሆን እንግዲህ መብለጥ አለብን። ምክንያቱም ቀድመ በቱሪዝም ላይ እንደሆነ ምድር አይደለንም እንዴ? ማነው የቱሪዝም ስሎጋናችን ምንድን ነው? ምድረ ቀደም ነው አይደለም? እና ታዲያ ይሄንን ሆነን መገኘት ማሳየት መቻል አለብን። እና ብቻ በአጠቃላይ እንግዲህ ታላቁ ሩጫ እንደ አንድ እንትን ኢቨንት ተቆጥሯል። ሌላ ታላቁ ሩጫ ላይ ነበር አንተ የተወዳደርክና ያሸነፍክ መቼ ነው? አንተ ታላቁ ሩጫ በኢትዮጵያ ሮጠህ ያሸነፍከው የትኛውን ውድድር ነበር? ስንተኛውን ነው? የመጀመሪያውን ነው። አንደኛውን በፈረንጅ 2001 ላይ የተካሄደውን ነው። እንግዲህ ለምንድን ነው ይህን ጥያቄ? ስንት ነው? የስንት ብር ጥያቄ ነው? ብሯን በልተሃል ወይ ነው? ያኔ የተቀበልክ ወይ ብሩን? እንደ 10,000 ነጭቻለሁ። 10,000 በቃ ያደርጋታል። አይ የእውነትን ንገረኝ፣ ተቀበልክ ብሩን? የሆነ ነገር ተቀበል ደብና አርጌ ነው እንደ 10,000 እኮ ተው እንጂ አቤ፣ እንዴት ነው 10,000? ኧረ 100 ብር ቢሆን እንደው ለነገሩ እዛው ቢሮ የዛው ስለሆነ ችግር የለም እንጂ እኮ አይደለም። አይ ድርጅቱ ይስፋፋበት፣ የሚቀጥለው ውድድርን ይጠናከርበት። አይደለም አቤ፣ የሚገርም በወቅቱ 10,000 ብር ነበር ሽልማቱ፣ ግን እኔ በ100 ሺዎች አውጥቻለሁ። ለምን መሰለህ? በወቅቱ በጣም በርካታ ነገሮች ከኪስ የሚወጡ ይበልጡ ነበረ፣ ብዙ ነገሮች። ምክንያቱም ምንም ነገር የለ፣ ባዶ ነው አብዛኛው። እኔ ልንገርና አብዛኛው እኮ በእርዳታ የተጀመረ ነው። እንደው በዚህ አጋጣሚ ከማመሰግናቸው አምሶሪ በእነ ብረንደን ፎስታ፣ ጆን ኬን የግሬት ኖርዘርን ሰዎችን ያው መጀመሪያ በፊትም አመስግኛቸዋል። ግን ብሪቲሽ ኤምባሲ የሰራልን ስራ በጣም አፕሪሺየት አድርግልኝ። እንደው በአቤ በእናንተ ሬዲዮ ላመስግናቸው። አምባሳደሩ በቃ ቢሮ የራሳቸውን ኤምባሲ ውስጥ እኮ ነበር ቢሮአችን የመጀመሪያው። ኦኬ የምርህን ነው? ቢሮአቸውን ሰጥተው አውሮፕላን ማመላለሻ በቃ ብሪቲሽ ኤርዌይስ አመላስ ያኔ ብሪቲሽ ኤርዌይስ ይሰራ ነበር። ብሪቲሽ ኤርዌይስ በሙሉ እንትኖችን ስፖንሰር ሆኖ አመላልሶ ከዛ ደግሞ ብርም መጠናል 10,000 ፓውንድ እንደገና ከባጀቱ ቀንሶ ኤምባሲው አውጥቶ ሰጥቶ ይሄ ሁሉ እንግዲህ ከዛ እነ ዲኬቲ ኢትዮጵያ
ለህይወቴ ዋጋ ሰጥ ነበር ያኔ ጀምሮ ታውቃለህ። እነዚህ ሁሉ ካደረጉ በኋላ ነው ቶታል ኢትዮጵያ እያለ መጥቶ ዛሬ ያው እንግዲህ የራሳችን አየር መንገድ ነው አሁን ድረስ ያው ረጅም ዓመት የኢትዮጵያ አየር መንገድ ኦፍ ኮርስ ናምበር 1 አየር መንገዳችን ነው። ከማንም አናስበልጠውም፣ አናወዳድረውም። ይቅርታ ለካ አናስበልጠውም ውድድር አለ ማለት ነው። ስለዚህ ግን አሁን ደግሞ ዓለም አቀፍ የሆኑ ውድድሮች ላይ ሁልጊዜም ባለፈውም ስናነሳ ነበር ራንክ ይሰጣል አይደለም፣ ደረጃ ይሰጣል። የስኬቱ መጠን እየታየ አንደኛ ሌቭሎች አሉ። እዛ ሌቭል ውስጥ የገባንበትም ዓመት በጣም በተለየ መንገድ የሚነሳ እንደሆነ አስባለሁ። እንግዲህ እዚህ ተደርሷል። ከመጣንበት ይልቅ የምንጓዘው ይበልጣል ብለን እንውሰድ። በቃ እሱን ያዝልኝ፣ በጣም እናመሰግናለን። እሱን ያዝልኝ በቃ እንግዲህ በርታ፣ አይዟችሁ። እናንተንም በጣም ነው የማመሰግናችሁ። አቤ በጣም እናመሰግናለን። መልካም ጊዜ። የልጆች ውድድር ላይ ምክር አለ? የልጆች ያው ምናልባት ከሚቀጥለው ዓመት ጀምሮ ትንሽ ሰፋ ሳናደርገው አንቀርም። ምክንያቱም ቦታው ጠበበ፣ ልጆች በዙ፣ ብዙ ህጻናቶች ነው የሚሮጡት። ለልጆቹ ብቻ ሳይሆን ለሁሉም እኔ የምልህ 10 ኪሎ ሜትር አስቀምጠክ መጀመሪያ ላይ መረባረቡ ድካም ስለሆነ በጣም ተረጋግተው የመጀመሪያዎቹ ላይ መነሻዎቹ ላይ እንትን እንዲሉ ነው አደራ የምለው። የህጻናቶች ውድድር ላይ ግን ሁልጊዜ ያው ከለርፉል ነው። ቤተሰብ ልጆቻቸውን ይዘው ሲመጡ ደስ ይላል። እንደው ልጆቹ ደግሞ ድንገት ከጎናቸው ዞር ሲሉ በቃ ይደነግጣል። ያው እናት አባት ወላጅነት ከባድ ስለሆነ ነው። እኛ በነገራችን ላይ በየአመቱ ዘጋግተን ነው የምንሰራ። ልጆቻቸውን ሁላቸውም እንትን ብለው እዛው እስኪሄዱ ድረስ ነው የምንከታተለው እና ጥሩ ውድድር እንዲያደርጉ ነው። በቃ እንጆ አድርገው እንዲወጡ ነው የምንፈልገው። የመጨረሻው ጥያቄ የታላቁ ሩጫ በኢትዮጵያ አመታዊ ውድድር የ10 ኪሎ ሜትሩ የቲሸርት ዝግጅት እንዲኖረው መደረጉ ልዩ አድርጎታል የሚል ነገር ቅድም እያነሳህ ነበር። አንድም ከለርፉል አድርጎታል፣ ዩኒፎርሚቲው በጣም ያምራል። ሁለትም ደግሞ በዓለም አቀፍ ደረጃ ከሚደረጉት ውድድሮች የተለየ እንዲሆንም አድርጎታል። ያንን የወሰናችሁበትን አጋጣሚ ንገረኝና እንለያይልሽ። አይ ምንድን ነው መሰለኝ ቁጥር በቺፕስ በምናምን ማተሙ በጣም ከበደ። አንድ እሱ ነው በቃ በቺፕስ እንትኑ ሲከብድ ለምን ዩኒፎርም አናደርገውም? በቃ ዩኒፎርም አድርገን እዚህ ላይ ይሄንን ቲሸርት ዝም ብለህ ቲሸርቱ በነገራችን ላይ እንዲሁ ዝም ብለህ ዲፕሊኬት የምታደርገው አይደለም። በላዩ ላይ የሚቀመጡ ስፖንሰሮች ምናምኖች ላስት ሚኒት ላይ ስለሚደረጉ የቲሸርቱ አይነት ኳሊቲው ምናምን ተብሎ ስለምንሰራው በዛ ምክንያት ነው የተነሳ ነው። ባይ ዘ ወይ የታላቁ ሩጫ አሁን ይሄ ከለርፉል መሆኑ በቃ ሁሉ ዓለም በሙሉ የሚቀናበት ነው። በቃ ዩኒክ ነው፣ ፍሪ ዩኒክ እና በዚሁ እንቀጥላለን። መጨረሻ ላይ ግን ዘንድሮ ብዙ ነገር ከነገ ጀምሮ እስከ እሑድ ድረስ ብዙ ሰርፕራይዝ የሚሆኑ ነገሮች አሉ። አሁን ማልገልጽልክ ታላቁ ሩጫ 25 ዓመት መስራቱ በጣም ድግግሞሽ መኖሩ አናውንስ አሁን አልገልጸውም። ብዙ በጥቂቱ ፍንጫቸው ነገሮች አሉ። ፍንጩንም ቢሆን ንገረን እንጂ። አይ ለምን መሰለህ በቃ ምንድነው መሰለህ ፋይናንሻላችን በቃ ስትሮንግ የሚሆንበት ወደፊት በቃ የምንመኘውን አሁን ቅድም አንተ በ10 ሺህ ብር ስቀሃል አይደል? በ10 ሺህ ዶላር ምን እንደምትል እናያለን። አይ እነዚህ ነገሮች በሚገርም ሁኔታ አሁን ነገና ተነገ ወዲያ ወደፊት ለምንሰራቸው ስራ መልስ ያገኙልናል። ሪሊ ኢትዮጵያ ትችላለች የሚለውን ያስችሉን እስካሁን ድረስ ያው ታውቃለህ ስፖንሰሮቻችን ከሀገር ውስጥና በሀገር ውስጥ ነው። አሁን ወደ ባህር ማዶ የምንሄድበት አጋጣሚ በጣም ደስ በሚል ሁኔታ እየተሳካ ነው። ዋው እንግዲህ እሱም አንዳለ ሌላም ነገሮች አሉ። በነገ ተነገ ወዲያ ክሎዝሊ እንደዋወል። ምንም ጥርጥር የለውም። የምስራቹን እኛ ነን የምናበስረው።
የምስራቹን በቃ ኢሚዲየት ለእናንተ እንነግራቸዋለን። አዎ አይ ተረፈ ምርቱንም አትርሱን። አይ ግደለም አቤ ከዚህ በፊት ነግሬያለሁ። በእናንተ ሬዲዮ ነው አናውንስ ያደረግነው የኛ ዋናው እንትናችን ይሄ ዋን ዴይ ኢቨንት እንደ በዚህ በወርልድ አትሌቲክስ የሚካሄዱማ ካላዘጋጀን ምኑን ታላቁ ሩጫ ምኑን ታላቁን ነው። ባለፈው ብለህ ነበር እሱን እንግዲህ ሰርፕራይዞቹንም እንጠብቃለን። እንግዶቻችንንም በአክብሮት አስተናግደን በጋራ ደማቅ ውድድር እንዲሆን 25ኛ ዓመቱን ሁሉም ሰለብሬት የሚያደርግበት እንዲሆን እንመኛለን። የበለጠ ስኬት የበለጠ ክብርን ተመኝተናል። አይልሽ እናመሰግናለን። አመሰግናለሁ። መልካም ቀን ይሁንልህ። እሺ ቻው ባይ። It's on here now. The goalkeeper's beaten and South Africa have done